በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሩት ምዕራፍ 1 እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድም ሰው ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየው ስም አቤሜሌክ፣ የሚስቱ ስም ኑኃሚን፣ የሁለቱ ልጆች ስም መሐሎንና ኬሌዎን ነበር። የቤተልሔም ይሁዳ የኤፍራታም ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። የኑኃሚን ባል አቤሜሌክ ሞተ፣ እሷና ሁለት ልጆቿ ቀሩ። እነሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ የሁለተኛይቱ ስም ሩት ነበር። በዛም 10 ዓመት ያህል ተቀመጡ። መሐሎንና ኬሌዎንም ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳ ምድር ሊመለሱ በመንገድ ሄዱ። ኑኃሚንም ምራቶቿን ሂዱ፣ ወደ እናቶቻችሁ ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁት እግዚአብሔር ቸርነት ያድርግላችሁ። እግዚአብሔር በየባላችሁ ቤት ዕረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምፃቸውንም ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ኑኃሚንም አለች፣ ልጆቼ ሆይ ተመለሱ፣ ለእኔም ከኔ ጋር ትሄዳላችሁ። ባሎቻችሁ የሚሆኑ ልጆች በሆድ አሉኝን? ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊትስ እንኳ ባል ባገባ ወንዶች ልጆችን ብወልድ እነሱ እስኪያድጉ ድረስ ትቆያላችሁን? ስለ እነርሱስ ባል ማግባት ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወጥቷልና ከእናንተ የተነሳ እጅግ ተመርሬአለሁ። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመቻት፣ ሩት ግን ተጠጋቻት። ኑኃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሽ አለቻት። ሩትም ወደምትሄጂበት እሄዳለሁና በምታድሪበት አድራለሁና እንዲተውሽ ከአንቺ ዘንድ እንዲመለስ አታስቸግሪኝ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞችበት ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺና እኔን አንዳች ቢለየን እግዚአብሔር ይህን ያድርግብኝ እንዲሁም ይጨምርብኝ አለቻት። ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑኃሚን ናት እያሉ ተንጫጩ። እሷም ሁሉን የሚችል አምላክ አስመርሮኛልና ማራ 128 በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣሁ፣ እግዚአብሔር ወደ ቤቴ ባዶ መለሰኝ። እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ አለቻቸው። ኑኃሚንም ከእርሷ ጋር ከሞዓብ ምድር የተመለሰችው ሞዓባዊቱ ምራቷ ሩት ተመለሱ። የገብስ መከር በተዘመረ ጊዜ
ወደ ቤተልሔም መጡ። ምዕራፍ 2 ለኑኃሚን ባል የሚዘመድ ከአቤሜሌክ ወገን የሆነ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበር። ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንዲቃርም ወደ እርሻ ልሂድ አለቻት። እሷም ልጄ ሆይ ሂጂ አለቻት። ሄደችም። ከአጫጆችም በኋላ በእርሻ ውስጥ ቃረመች። እንደ አጋጣሚውም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እነሆ ቦዔዝ ከቤተልሔም መጣ። አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነሱም እግዚአብሔር ይባርክህ ብለው መለሱለት። ቦዔዝም በአጫጆች ላይ አዛዥ የነበረውን ሌላውን ይህች ቆንጆ የማን ናት አለው። የአጫጆቹ አዛዥ ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊት ቆንጆ ናት። እሷ ከአጫጆቹ በኋላ በነዶ መካከል እንዲቃርምና እንዲለቅም እባክህ ፍቀድልኝ አለች። መጣችም። ከማለዳ ጀምራ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳ አላረፈችም አለው። ቦዔዝም ሩትን ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሽ። ነገር ግን ገረዶችን ተጠጊ፣ ወደሚያጭዱበት ስፍራ ተመልከቺ። ተከታያቸውም እንዳያስቸግሩሽም ጎበዣዥቱን አዝዣለሁ። በተጠማሽ ጊዜ ወደ ማድጋው ሂደሽ ጎበዣዥቱ ከቀዱት ውሃ ጠጪ አላት። በግንባሯ ተደፍታ በምድር ላይ ሰገደችለት። እኔን ስለመቀበል በምን ነገር በፊትህ ሞገስ አገኘው? እኔ እንግዳ አይደለሁንም አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽባትንም ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ሥራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ የደመወዝሽ ፍጹም ይሁን አላት። እሷም ጌታዬ ሆይ ከባሪያዎችህ እንደ አንዲቱ ሳልሆን አጽናንተኸኛልና የባሪያህንም ልብ ደስ አሰኝተሃልና በዓይንህ ሞገስ ላገኝ አለችው። በምሳም ጊዜ ቦዔዝ ወደዚህ ቅረቢ፣ ምሳ ብዪ፣ እንጀራሽንም በሆምጣጤው አጥቅሽ አላት። በአጫጆቹ አጠገብ ተቀመጠች። የተጠበሰም እሸት ሰጣት። በልታም ጠገበች፣ አተረፈችም። ደግሞም ልትቃርም በተነሳይ ጊዜ ቦዔዝ ጎበዣዥቱን በነዶ መካከል ትቃርም፣ እናንተም አታሳፍሯት፣ ደግሞም ተነዶ አስቀርታችሁ ተውላት፣ እርሷም ትቃርም፣ አትውቀሷትም ብሎ አዘዛቸው። በእርሻውም ውስጥ እስከ ማታ ድረስ ቃረመች። የቃረመችውንም ወቃችው፣ 1 እፍኝ መስፈሪያ ያህልም ገብስ ሆነ። ተሸክማም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፋትን አውጥታ ሰጠቻት። አማቷም ዛሬ ወዴት ቃረምሽ? ወዴትስ ሰራሽ? የተቀበለሽ የተባረከ ይሁን አለቻት። እርሷም ዛሬ የሰራሁበት ሰው ስሙ ቦዔዝ ይባላል ብላ በማን ዘንድ እንደሰራች ለአማቷ ነገረቻት። ኑኃሚንም ምራቷን ቸርነቱን በሕያዋን በሙታን ላይ አልተውምና በእግዚአብሔር የተባረከ ይሁን አለቻት። ኑኃሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው፣
እርሱም ሊቤዠን ከሚችሉት አንዱ ነው አለቻት። ሞዓቢቱም ሩትም ደግሞ መከርን እስኪጨርሱ ድረስ ጎበዣዥቱን ተጠቂ አለኝ አለቻት። ኑኃሚንም ምራቷን ሩትን ልጄ ሆይ ከገረዶች ጋር ብትወጪ በሌላም እርሻ ባያገኝሽ መልካም ነው አለቻት። ሩትም የገብሱንና የስንዴውን መከር እስኪጨርስ ድረስ ልትቃርም የቦዔዝን ገረዶች ተጠጋች፣ በአማቷም ዘንድ ትቀመጥ ነበር። ምዕራፍ 3 አማቷም ኑኃሚንን አለቻት፣ ልጄ ሆይ መልካም እንዲሆንልሽ ዕረፍት አልፈለግሽምን? አሁንም ከገረዶቹ ጋር የነበርሽበት ቦዔዝ ዘመዳችን አይደለም? እነሆ እርሱ በዛሬ ሌሊት በአውድማው ላይ ገብሱን በመንሽ ይበትናል። እንግዲህ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ወደ አውድማው ውረጂ። ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ። በተኛም ጊዜ የሚተኛበትን ስፍራ ተመልከች። ገብተሽም እግሩን ግለጪ፣ ተጋደሚም፣ የምታደርጊውንም እርሱ ይነግርሻል። ሩትም የተናገርሽኝን ሁሉ አደርጋለሁ አለቻት። ወደ አውድማው ወረደች፣ አማቷም ያዘዘቻትን ሁሉ አደረገች። ቦዔዝም ከበላና ከጠጣ ሰውነቱንም ደስ ካሰኘ በኋላ በእህሉ ክምር አጠገብ ሊተኛ ሄደ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች። መፈንቅለ ሌሊት በሆነ ጊዜ ሰውየው ደነገጠ፣ ዘወርም አለ፣ እነሆ አንዲት ሴት እግርጌው ተኝታ ነበር። እሱም ማነሽ አለ። እርሷም እኔ ባሪያህ ሩት ነኝ፣ ዋርሳዬ ነህና ልብስህን በባሪያህ ላይ ዘረጋህ አለችው። ቦዔዝም አላት፣ ልጄ ሆይ በእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ድሃም ብለሽ ጎበዣዥት አልተከለልሽምና ከፊተኛው ይልቅ በመጨረሻው ጊዜ ቸርነት አድርገሻል። አሁንም ልጄ ሆይ አትፍሪ፣ በአገሬ ያሉ ሕዝብ ሁሉ ምግባር መልካም ሴት እንደሆንሽ ያውቃሉና ያልሽውን ነገር ሁሉ አደርግልሻለሁ። የቅርብ ዘመድ መሆኔ እውነት ነው። ነገር ግን ከኔ የቀረበ ዘመድ አለ። ዛሬ ሌሊት እደሪ፣ ነገም እሱ ዋርሳ መሆን ቢወድ መልካም ነው። ዋርሳ ሊሆን ባይወድ ግን ሕያው እግዚአብሔር እኔ ዋርሳ ሆንሻለሁ። እስኪነጋ ድረስ ተኚ። እስኪነጋም በእግርጌ ተኛች። ቦዔዝም ሴት ወደ አውድማ እንደመጣች ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይታይ ተነሳች። እርሱም የለበሽውን ኩታ አምጥተሽ ያዢ አላት። በያዘችም ጊዜ 6 መስፈሪያ ገብስ ሰፈረላት፣ አሸከማትም። እሱም ወደ ከተማይቱ ሄደ። ወደ አማቷም መጣች። አማቷም ልጄ ሆይ እንዴት ነሽ አለቻት። እሷም ሰውየው ያደረገላትን ሁሉ ነገረቻት። ወደ አማትሽ ባዶ እጅሽን አትሄጂም ብሎ ይህንን 6 መስፈሪያ ገብስ ሰጠኝ አለቻት። እርሷም ልጄ ሆይ ሰውየው ይህንን ነገር ዛሬ እስኪጨርስ ድረስ አያርፍምና ፍጻሜው እስኪታወቅ ድረስ ዝም በይ አለቻት። ምዕራፍ 4 ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ በዛ ተቀመጠ። እነሆ ቦዔዝም ስለ እርሱ ይናገር የነበረው የቅርብ ዘመድ ሲያልፍ ቦዔዝ አንተ ቀርበህ በዚህ ተቀመጥ አለው። እርሱም ቀርብ ብሎ ተቀመጠ። አንተ ቀርበህ በዚህ ተቀመጥ አለው። ቦዔዝም ከከተማይቱ ሽማግሌዎች 10 ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦዔዝም የቅርብ ዘመዱን
ከሞዓብ ምድር የተመለሰችው ኑኃሚን የወንድማችን የአቤሜሌክን ጢንጦ ትሻለች። እኔም በዚህ በተቀመጡት በሕዝቤ ሽማግሌዎች ፊት እንድትገዛው አስታውቅህ ዘንድ አሰበው። መቤዠት ብትወድ ተቤዠው፣ መቤዠት ባትወድ ግን ካንተ በቀር ሌላ ወራሽ የለምና እኔም ካንተ በኋላ ነኝና እንዲያውቀው ንገረኝ አለው። እሱም እቤዠዋለሁ አለ። ቦዔዝም እርሻውን ከኑኃሚን እጅ በምትገዛበት ቀን ለሞተው በርስቱ ስሙን እንድታስነሳለት ከሟቹ ሚስት ከሞዓቢቱ ከሩት ደግሞ ትገዛለህ አለ። የቅርብ ዘመዱም የራሴን ርስት እንዳላበላሽ መቤዠት አልችልም፣ እኔ መቤዠቱን አልችልምና አንተ ከኔ መቤዠቱን ውሰድ አለው። በጥንት ጊዜ ማንም ቢሸጥ ቢለውጥም ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባልንጀራው እንዲሰጥ በእስራኤል ዘንድ ልማድ ነበረ። ይህም በእስራኤል ምስክር ነበር። የቅርብ ዘመዱም ቦዔዝን አንተ ግዛው አለው። ጫማውንም አወለቀ። ቦዔዝም ሽማግሌዎችንና ሕዝቡን ሁሉ ለአቤሜሌክና ለኬሌዎን ለመሐሎንም የነበረውን ሁሉ ከኑኃሚን እጅ እንደገዛሁ እናንተ ዛሬ ምስክሮች ናችሁ። በከተማይቱ በር አደባባይ የነበሩ ሕዝብ ሁሉ ሽማግሌዎችም እኛ ምስክሮች ነን፣ እግዚአብሔር ይችን ወደ ቤትህ የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ አድርጋት። አንተም በኤፍራታም ባለጠጋ ሁን፣ ስምህም በቤተልሔም ይጠራ። ቤትህም እግዚአብሔር ከዚች ቆንጆ ከሚሰጥህ ዘር ትዕማር ለይሁዳ እንደወለደችው እንደ ፋሬስ ቤት ይሁን አሉት። ቦዔዝም ሩትን ወሰደ፣ ሚስትም ሆነችው። ደረሰባትም፣ እግዚአብሔርም ጽንስ ሰጣት፣ ወንድ ልጅን ወለደች። ሴቶችም ኑኃሚን ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ። ከሰባትም ወንዶች ልጆች ይልቅ ላንቺ ከምትሻል ከምትወድሽ ምራት ተወልዷልና ሰውነትሽን ያሳድሰዋል፣ በእርጅናሽም ይመግብሻል አሏት። ኑኃሚንም ሕፃኑን ወሰደች፣ አቀፈችውም፣ ሞግዚትም ሆነችው። ሴቶችም ጎረቤቶቿ ለኑኃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት። ስሙንም ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የእሴይ አባት ነው። የፋሬስም ትውልድ ይህ ነው። ፋሬስ ኤስሮምን ወለደ። ኤስሮምም አራምን ወለደ። አራምም አሚናዳብን ወለደ። አሚናዳብ ነአሶንን ወለደ። ነአሶን ሰልሞንን ወለደ። ሰልሞንም ቦዔዝን ወለደ። ቦዔዝም ኢዮቤዳን ወለደ። ኢዮቤዳም እሴይን ወለደ። እሴይም ዳዊትን ወለደ።